ፈጣሪ የምትጠይቁት ጥያቄ ከመጠየቃችሁ በፊት የፈጣሪ መልስ እሺ ነው የምትል አንድ አባባል አለችና እኔ አባታችን ደግ ነው ብዬ ነው ማምነው። ማለት የፈለግነውን ነገር የምንሻውን ነገር ሁሉ ይሰጠናል ብዬ አምናለሁ። ያ ደግሞ ከሆነ ለምንጠይቃቸው ጥያቄዎች ሁሉ መልሱ እሺ ከሆነ እኛ ለመጠየቅ ለምን እንቦዝናለን? ሁላችንም የየራሳችንን ችግር የዓለም የመጨረሻው ትልቁ ፈተና አድርገን ነው የምናስበው አይደለ? በቃ እኔ ላይ የመጣው እኔ ላይ እንዲያደርገው እኔም አንዱ ስለነበርኩ ማለት ነው። አንድ የራስጌ መብራት ከሶኬቱ ስትነቅለው መብራቱ እንደሚጠፋ ሁሉ አንድ ሰው ከፈጣሪው ጋር ባለያየኸው ቁጥር ያለው ማንነት እየደበዘዘ ይመጣል። ሰዎች ፈተና ሲሰጣቸው በጣም ነው ደስ ሊላቸው የሚገባው የማስበው። ምክንያቱም ብዙ ፈተና ውስጥ ያለፈ ሰው ብዙ ስጦታ አለው ማለት ነው። ለእኔ ስኬት ብለኝ የህይወት ጉዞ የህይወት መንገድ ውስጥ በአቅሜ መራመድ መቻል። ስለ ተስፋ መቁረጥ ስታወራ ተስፋ መቁረጥን ተስፋ አስቆርጥ ትራት አባባላለች። በጣም ወዳት ምንድነች? ተስፋ መቁረጥንማ ተስፋ ካላስቆረጥ ነው። ገንዘብን ብቻ ፎከስ እናደርግና ገንዘባችንን መደመር ብቻ እናስባለን እና የሰውን ህይወት ቫሊዩ እናሳጠዋለን እና ያ ደግሞ የበለጠ ህይወታችንን ምስቀልቀል ነው የሚያወጣው። የሚገርም ነገር የሰው ልጆች የሚፈተኑት በከባድ ፈተና ብቻ አይደለም፣ በደስታም እኮ ትፈተናለህ። በደስታ ሰዎች ሰክረው ይወድቃሉ።